አርዕስተ ዜና ኢትዮጵያ ከጣሊያን የፋይናንስና የቴክኒክ ድጋፍ መጠየቋ ተሰምቷል። ድጋፉን የጠየቀችው እንደ አውሮፓውያን አቆጣጠር በ2027 የምታስተናግደው ዓለም አቀፍ የአየር ንብረት ለውጥ ጉባኤ በተሳካ ሁኔታ እንዲካሄድ መሆኑን የገንዘብ ሚኒስቴር በይፋዊ ድረገጹ አስታውቋል። የምናጋራችሁ መረጃችን ነው። እናት ፓርቲን ከትብብር ለኢትዮጵያ አንድነት ቅንጅት ተሳትፎ የማግለል ውሳኔ በምርጫ ቦርድ መወሰኑን ተከትሎ ፓርቲው የተቃውሞ መግለጫ ወጣ። መስከረም 10 ቀን 2018 ዓ.ም እናት ፓርቲን ጨምሮ 5 የፖለቲካ ፓርቲዎች ትብብር ለኢትዮጵያ አንድነት ያሉትን ቅንጅት መመስረታቸውን ማስታወቃቸው የሚታወስ ሲሆን ፓርቲው ከቅንጅቱ እንዲሰረዝ የምርጫ ቦርድ ውሳኔ ማሳለፉን ገልጿል። በዝርዝር ይዘነዋል። ኢንተርፖል በምዕራብ አፍሪካ ባካሄደው ሰፊ የተቀናጀ ዘመቻ 62 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታወቀ። በዘመቻው የጦር መሳሪያዎች፣ ፈንጂዎች፣ ሐሰተኛ መድኃኒቶችና የተሰረቁ ተሽከርካሪዎች መያዛቸውም ተገልጿል። አብራችሁን ስትቆዩ የምታገኙት ይሆናል። ሩሲያ በምዕራብ የዩክሬን ከተማ ተርኖፒል ከባድ የአየር ጥቃት መፈጸሟ ተሰምቷል። የዩክሬን ባለስልጣናት እንደተናገሩት በምዕራብ ዩክሬን በምትገኘው ተርኖፒል ከተማ ሩሲያ በፈጸመችው የድሮንና የሚሳኤል ጥቃት ቢያንስ 25 ሰዎች ሲገደሉ ከእነዚህም መካከል 3ቱ ህፃናት ናቸው ተብሏል። እናስደምጣቸዋለን። ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? ከሀገር ውስጥ እንዲሁም ከውጭ ያሰናዳናቸውን የሰዓቱን መረጃዎች ወደ እናንተ ማድረስ ጀምረናል። ከመረጃዎቹ ጋር ምህረት ደግፍ ነኝ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ኢትዮጵያ ከጣሊያን የፋይናንስና የቴክኒክ ድጋፍ መጠየቋ ተሰማ። ድጋፉን የጠየቀችው እንደ አውሮፓውያን አቆጣጠር በ2027 የምታስተናግደው ዓለም አቀፍ የአየር ንብረት ለውጥ ጉባኤ በተሳካ ሁኔታ እንዲካሄድ መሆኑን የገንዘብ ሚኒስቴር በይፋዊ ድረገጹ አስታውቋል። ጥያቄው የቀረበው የገንዘብ ሚኒስቴር አቶ አህመድ ሺዴ በአዲስ አበባ አዲሱን የጣሊያን አምባሳደር ሴም ፋብሪዝን በተቀበሉበት የሁለትዮሽ ትብብር ውይይት ወቅት ሲሆን ሚኒስትሩ እንደዚህ አይነቱን ከፍተኛ ደረጃ ዓለም አቀፍ ስብሰባ ለማዘጋጀት የሚጠይቀውን ሰፊ ዝግጅት አጉልተው በመግለጽ ዝግጅቱ በተሳካ ሁኔታ እንዲጠናቀቅ የጣሊያንን የገንዘብና የቴክኒክ ድጋፍ አስፈላጊነት ወሳኝ ነው ማለታቸው ተነግሯል። የኢትዮጵያን የአስተናጋጅነት ኃላፊነት ያለውን ጠቀሜታ አምነው የተቀበሉት አምባሳደሩ ጣሊያን በሁለቱ ሀገራት መካከል ካለው ጠንካራ አጋርነት ጋር በሚጣጣም መልኩ ድጋፍ ለመስጠት የሚያስችሉ መንገዶችን ለመፈለግ ዝግጁ መሆናቸውን ገልጸዋል። ይህ ጥያቄ የመጣው ጣሊያን በቀጣዮቹ 3 ዓመታት ለኢትዮጵያ የኢኮኖሚ ማሻሻያዎች ድጋፍ የሚውል 250 ሚሊዮን ዩሮ የሁለትዮሽ የትብብር ማዕቀፍ ለማራመድ ያላትን እቅድ ካሳወቀች በኋላ መሆኑም ተመላክቷል። ባህልና ወግ ይቃረናሉ የተባሉ ቀናት በትምህርት ቤቶች እንዳይከበሩ ሊከለከሉ መሆኑ ተነገረ። በትምህርት ቤቶች ውስጥ ሲከበሩ የሚታዩት እንደ ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቫላንታይንስ ዴይ እና መሰል ቀናት እንዳይከበሩ ሊከለከሉ መሆናቸው ተነግሯል። ትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ያለመ አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። ደንቡ የኢትዮጵያውያንን ባህልና ወግ የሚቃረኑ ተብለው በግልጽ የተዘረዘሩ አሉታዊ መጤ ድርጊቶችንና ክብረ በዓላትን በትምህርት ቤቶችና አካባቢ መፈጸም ሙሉ በሙሉ ይከለክላልም ተብሏል። በተጨማሪም ድርጊቱን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር ቅጣት እንደሚጠብቃቸውም ተገልጿል። ትንባሆ፣ ጫትና አልኮልን ጨምሮ ሌሎች አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች በትምህርት ቤቶችና አካባቢያቸው ላይ መገኘት፣ መጠቀም፣ መሸጥ፣ ማብቀል፣ ማምረት ወይንም መለወጥ የተከለከለ መሆኑን እነዚህንም መሸጫ ቤቶችን ጨምሮ ጭፈራ ቤቶች፣ ቁማር ቤቶች፣ እንግዳ ማረፊያ ቤቶችና የሰውነት መታሻ ወይንም ማሳጅ ቤቶች በአዲሱ ደንብ መከልከላቸውን ካፒታል ዘግቧል። እናት ፓርቲ ምርጫ ቦርድ አስተላልፎታል ያለውን ውሳኔ መቃወሙን አስታወቀ። እናት ፓርቲ ከትብብር ለኢትዮጵያ አንድነት ቅንጅት ተሳትፎ የማግለል ውሳኔ በቦርዱ መወሰኑን በማስመልከት ፓርቲው ውሳኔውን መቃወሙን ባወጣው መግለጫ አስታውቋል። መስከረም 10 ቀን 2018 ዓ.ም እናት ፓርቲን ጨምሮ 5 የፖለቲካ ፓርቲዎች ትብብር ለኢትዮጵያ አንድነት ያሉትን ቅንጅት መመስረታቸውን ማስታወቃቸው የሚታወስ ሲሆን ፓርቲው ከቅንጅቱ እንዲሰረዝ የምርጫ ቦርድ ውሳኔ ማስተላለፉን ገልጿል። በወቅቱ ፓርቲው 3 የብሔራዊ ምርጫ ቦርድ ተወካዮች በተገኙበት ትብብር ለኢትዮጵያ አንድነት መመስረቱን በማስታወስ የቅንጅቱ አባል ለመሆን የየፓርቲዎቹ የሚመለከታቸው አካላት ቅንጅትን ለመፍጠር ያሳለፉትን ውሳኔ ቃለ ጉባኤና የሚመሰረተው ቅንጅት ረቂቅ መተዳደሪያ ደንብ ለምርጫ ቦርድ ተልኮ ቦርዱም ሰነዶቹን ከመረመረ በኋላ በመተዳደሪያ ደንቡ ላይ ብቻ መጠነኛ ማስተካከያዎች እንዲደረጉ በማሳሰብ የቀረቡለትን ሰነዶች መርምሮ በቅንጅቱ መስራች ጉባኤ ተገኝተው የሚታዘቡ ሰራተኞቹን እንደላካ አመልክቷል። እነዚሁ
የቦርዱ ተወካዮች በታዛቢነት በታደሙበት ጉባኤ በዕለቱ የቅንጅቱ ምስረታ መፈጸሙንም ገልጿል። ይሁን እንጂ የምርጫ ቦርድ ህዳር 5 ቀን 2018 ዓ.ም የሰባተኛ ዙር ምርጫ እጩዎች ምዝገባ ጥሪ ለማድረግ 2 ቀናት ሲቀረው ለፓርቲው እንዲደርስ ባደረገውና ለቅንጅቱ አባል ፓርቲዎች በተጻፈ 5 ገጽ ደብዳቤ የአራቱን ፓርቲዎች ቅንጅት ምስረታ ሲያጸድቅ ፓርቲው ያስገባው ሰነድ የተሟላ አይደለም በማለት ፓርቲውን ከቅንጅቱ አባልነት ሰርዟል ሲል ማሳወቁን ጠቅሷል። ቦርዱ ለስረዛው የሰጠው ምክንያት ተቀባይነት የለውም ያለው ፓርቲው ውሳኔውን መቃወሙንም በመግለጫው አስፍሯል። ለውሃ አካላት ለአካባቢ ብክለትና ለተያያዥ ችግሮች መፍትሄ ሊበጅ እንደሚገባ ተገለጸ። በውሃ ላይ ለሚራቡ ተዋህሲያን ለውሃ አካላትና ለአካባቢ ብክለት እንዲሁም ለተያያዥ ችግሮች በትብብር በመስራት መፍትሄ ማምጣትና ጤናን ማስጠበቅ እንደሚገባ ተገልጿል። ይህ የተገለጸው የውሃና ኢነርጂ ሚኒስቴር አሁንን መከላከል የወደፊትን ደህንነት መጠበቅ በሚል መሪ ቃል የዓለም የማይክሮባያል የግንዛቤ ሳምንት አስመልክቶ ከባለድርሻ ተቋማትና አካላት ጋር ውይይት ባደረገበት መድረክ ላይ ነው። ለሁለንተናዊ ጤና ውሃና የውሃ አስተዳደር ሚና ወሳኝ መሆኑን የገለጹት በውሃና ኢነርጂ ሚኒስቴር የተቀናጀ ውሃ ሀብት አስተዳደር ዋና ስራ አስፈጻሚ የሆኑት አቶ ደበበ ደፈርሶ የውሃ አካላትንና ተቋማትን የመቆጣጠርና የመረጃ አያያዝ ስርዓትን በመዘርጋት እየተተገበረ እንደሆነ አንስተዋል። ለውጤቱ የሁሉንም ትብብርና የቅንጅት ስራ እንደሚሻ አክለዋል። በተያያዘም በወንዞች ላይ የተለያዩ ጥቅም ላይ የማይውሉ መድኃኒቶች፣ ኬሚካሎችና የተለያየ ቆሻሻ ስለሚጣል ተዋህሲያኑ መድኃኒቶችን የተላመዱ ስለሚሆኑ ሁሉም ዜጋ ድርጊቱን መቃወምና መከላከል እንዳለበትም ባለድርሻ አካላቱ ጠቁመዋል። በምዕራብ አፍሪካ የኢንተርፖል ዘመቻ 62 ተጠርጣሪዎች በቁጥጥር ስር ዋሉ። ኢንተርፖል በምዕራብ አፍሪካ ባካሄደው ሰፊ የተቀናጀ ዘመቻ 62 ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። በዘመቻው ወቅት የጸጥታ አካላት በየብስ በአየርና በባህር ድንበሮች ላይ የኢንተርፖልን ዓለም አቀፍ የመረጃ ቋት በመጠቀም 1.7 ሚሊዮን ፈጣን ፍተሻዎችን ማድረጋቸው የተገለጸ ሲሆን ከሽብርተኝነት ጋር ግንኙነት አላቸው የተባሉ 15 ግለሰቦች በቁጥጥር ስር ውለዋል። የህገወጥ ሰዎች ዝውውር 21 ሰዎችን ጨምሮ ፈንጂዎች፣ ዳይናማይት፣ 136 የተሰረቁ ተሽከርካሪዎች፣ 731 ኪሎ ግራም ካናቢስ፣ ሐሰተኛ መድኃኒቶች፣ ሐሰተኛ የገንዘብ ኖቶችና የሐሰተኛ ሰነዶች መያዛቸው ተነግሯል። ስክሪን ዌስት አፍሪካ 2025 በሚል ስያሜ ከሐምሌ እስከ ጥቅምት የተካሄደው ይህ ዘመቻ ጋና፣ ናይጄሪያ፣ ቡርኪና ፋሶና ኮትዲቫርን ጨምሮ 12 ሀገራት የህግ አስከባሪ አካላትን ያሳተፈ መሆኑን አፍሪካ ኒውስ ዘግቧል። ሶሪያ እስራኤልን አስጠነቀቀች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ የሀገሪቱ ክልል ያደረጉት ጉብኝት ጠብ ጫሪ ነው ስትል ሶሪያ ወቀሰች። የሶሪያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ቴልአቪቭ የሶሪያን ሉዓላዊነትና የግዛት አንድነት ትጥሳለች ብለዋል። የኔታንያሁ ጉብኝት የተመድን የውሳኔ ሀሳብ የሚጻረርና የተስፋፊነት አዝማሚያን ያሳየ ነው ሲል ሚኒስቴር መስሪያ ቤቱ አክሏል። ደማስቆ የእስራኤል አካሄድ የዓለም አቀፍ ሕግን ያልተከተለና የወረራ መልክ ያለው ነው ስትል የኔታንያሁን ጉብኝት ግልጽ ትንኮሳ ብለዋለች። የቴልአቪቭ ባለስልጣናት የደማስቆን ቅሬታ በተመለከተ ይህን ዜና እስካጠናቀርንበት ሰዓት ድረስ የሰጡት ማስተባበያ የለም ሲል አናዶሉ አስነብቧል። የሶሪያ መንግስት ዓለም አቀፍ ጥሪም አቅርቧል። ሶሪያ እንደ አውሮፓውያን አቆጣጠር 1974 የተቀመጠውን የድንበር ሕግ እስራኤል እንድታከብር የዓለም አቀፉ ማህበረሰብ ጫና እንዲያደርግባትም ተማጽናለች። ጠቅላይ ሚኒስትር ኔታንያሁ ከጦርነት ነፃ ሆነው ደቡባዊ ሶሪያን መጎብኘታቸውን ተከትሎ የአካባቢውን ባለስልጣናት ያስቀየመ ሆኗል። የጆርዳኑ የውጭ ጉዳይ ሚኒስትር ቃል አቀባይ በኩል ባወጣችው መግለጫም እስራኤል የተባበሩት መንግስታትን ሕግ እንድታከብር ጥሪ ቀርቧል። የሶሪያው የቀድሞ መሪ በሽር አልአሳድ መንግስት በ2024 መውረዱን ተከትሎ ከጦርነት ነፃ የሆነን አካባቢ እስራኤል በደቡባዊ እስራኤል ገንብታለች። 1974 ደግሞ ሁለቱ ሀገራት የድንበር ማካለል ስራን ሰርተው እንደነበር ዘገባው አስታውሷል። የዩክሬኗ ተርኖፒል በሩሲያ እሳት ተለበለበች። ሩሲያ በምዕራብ የዩክሬን ከተማ ተርኖፒል ከባድ የአየር ጥቃት መፈጸሟ ተሰምቷል። የዩክሬን ባለስልጣናት እንደገለጹት በምዕራብ ዩክሬን በምትገኘው ተርኖፒል ከተማ ሩሲያ በፈጸመችው የድሮንና የሚሳኤል ጥቃት ቢያንስ 25 ሰዎች ሲገደሉ ከእነዚህም መካከል 3 ህጻናት ናቸው ተብሏል።
በዚህ ጥቃት ሌሎች 73 ሰዎች መቁሰላቸውንና 15ቱ ህፃናት መሆናቸውን መረጃዎች ያሳያሉ። ይህ ጥቃት ሞስኮ እንደ አውሮፓውያን አቆጣጠር በየካቲት 2022 ሙሉ ወረራ ከጀመረች ወዲህ በዚህ ክልል ከተከሰቱት እጅግ አስከፊ ጥቃቶች መካከል አንዱ ሆኖም ተመዝግቧል። ከዚህ ባለፈ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሰላም ድርድሮችን ለማጠናከር በሚል በአንካራ ከቱርክ ፕሬዝዳንት ሬሲፕ ታይፕ ኤርዶጋን ጋር ተገናኝተዋል። ዜሌንስኪ ጦርነቱን በሙሉ ኃይላችን ወደ ፍጻሜ ማምጣት የዩክሬን ቀዳሚ አጀንዳ ነው በማለት የተናገሩ ሲሆን ንግግራቸው በዋናነት እስረኞችን በመለዋወጥ ላይ ያተኮረ እንደሚሆን መግለጻቸውን ቢቢሲ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ